ብራሂም ዲያዝ ታዲያ እዛ ላይ ነው በቃ 17 ደቂቃና ውዝግቡ ጭቅጭቁ ያለው በአጠቃላይ የነበረው ሁከት ተጫዋቹ ኮንሰንትሬት እንዲያደርግ ያስቻለው አይመስልም። በጣም አፌክት አድርጎታል። እንደምትመለከቱት እና ትናንትም እንዳያችሁት ፓኔንካ ነው ላስቆጥር ያለው። እንቺ ፓርጎ ሊያስቆጥር እንደዚህ አይነት በአፍሪካ ዋንጫ ፍጻሜ በሉት በዓለም ዋንጫ ፍጻሜ አስታውሳለሁ እኮ 2006 ዓለም ዋንጫ ፍጻሜ ዚዳን እኮ በፓኔንካን ያስቆጠረው ፍጹም ቅጣት ምትን ግን ግብ ጠባቂ ወዳለበት እንደዚህ ለኮፍ የተደረገ አይተናናቅ ፍጻሜ ግን ብራሂም ዲያዝ የዚህ ውድድር እኮ ኮከብ ጎል አስቆጣሪ ነው። 5 ጎል አስቆጥሯል። 6ኛ ጎል ፍለጋ ነው ይሄንን መጥፎ ውሳኔ ወሰነው። ምናልባትም በእግር ኳስ ተጫዋችነት ህይወት ዘመኑ ሁሉ የማይረሳው አረ ለምን ዘላለም በህይወት እያለም የማይረሳው አጋጣሚ ሆኖበታል። ምክንያቱም ድፍን ሞሮኮ ሰፍ ብሏል የአፍሪካ ሻምፒዮን ለመባል ከንጉሱ ጀምሮ እስከ ታችኛው ደጋፊ ድረስ ዘንድሮ ወይም ሞት ብሏል። በቃ የአፍሪካ ዋንጫ ወይም ሞት ብሏል። አስተናግደናል። የ50 ዓመት ታሪካችን መቀየር አለብን የሚል ጥብቅ እምነት ነበራቸው። ይሄ ጽኑ እምነት ብቻ ሳይሆን እናሸንፋለን ብለውም ደግሞ ተማምነው ነበር። እዚያ በነገራችን ላይ እዚህ ኢትዮጵያ ውስጥ ሲደረግ ነው 10ኛ አፍሪካ ዋንጫ መሰለኝ 10ኛ አፍሪካ ዋንጫ ያኔ ሞሮኮ ሻምፒዮን ከሆነች በኋላ የአፍሪካ ዋንጫን አንስታ አጣቀም። ብራሂም ዲያዝ ይሄንን እድል አባከነው። አንዴ ሴኔጋል ግብ ጠባቂ ያወራዋል፣ አንዴ ወደ ኳሱ ይመጣል። በቃ ሐሳቡ ብትንትን ነው ያለው። ኳሱን ካስቀመጠ በኋላ እንኳን ወዲያው አልመታውም። ዲያዝ ትኩረቱን ለመሰብሰብ ብዙ ጥረት አድርጓል። አይኑን ኳሱ ላይ ላለመንቀል በቃ አይኑ ላይ ተክሎ ኳሱ ላይ ተክሎ እድሉን ለመጠቀም ያደረገው ጥረት ሁሉ ምንም ፍሬ አላፈራለትም እና ይሄ ፓኔንካ ተጫዋቹን መላው የሞሮኮ ቡድን አባላትን ሁሉ ቁዘማ ውስጥ የከተተ ነው። በተለይ ከዛ በኋላ የተፈጠረው ነገር ሲታይ ማለት ነው። ሴኔጋሎች ደግሞ በኦፕን ፕሌይ ጎል ማስቆጠር ቻሉ። እንግዲህ የሞሮኮ ስነ ልቦና ተጎዳ፣ የሴኔጋል ሞራል ተቀሰቀሰ። በዛ ፍጹም ቅጣት መሳት ምክንያት ጨዋታው ቀጠለ።